ሊገባ በሚችል መንገድ እኛ መንፈሳዊ ሰዎች ነን። መንፈሳዊ ሰዎች ስለሆነ ማወቅ ያለብን ነገር አለ ስለ መንፈሳዊ ውጊያ። ምክንያቱም እስቲ አስቡ፣ የእኛ ጠላቶቻችን ስጋዊ አይደሉም። በስጋ ጠላት የምንለው ሰው የለም። ለምን? በስጋማ ጠላት የምንለው ሰው ተዋጉት አይልም ጌታ ራሱ። ጠላቶችን ምንበልግ ውደድ ነው። በስጋ ጠላት እሱ እንዲወደው ነው በዛም ያስገድደኝ። ያ ማለት ግን መንፈሳዊ ጠላቴን እንዲወደው በዛም ባዝ መንፈሳዊ ጠላቴ ማለት መንፈስ የሆነ ጠላት አለ። መጽሐፍ ሲናገር ስለ እንክርዳዱ ሲያወራ ጌታ ምንድን ያለው? ጠላት በሌሊት መጥቶ ምን አለ የሚለው እንክርዳዱ ዘራ። አሁን እነሰው ፊዚካላዊ ወይም በአካል የምንጋጨው በአካል ጠላት የሆነብንን ሰው መጽሐፍ ሊያዘን ጠላትን ውደድ ነው። ነገር ግን እውነተኛ ጠላት አለን እንደ ክርስቲያን ልንዋጋው የሚገባን እውነተኛ ጠላት አለን። ያ ጠላት ደግሞ አካላዊ ጠላት አይደለም። ያ ጠላት እንደ ሰው ምድር ላይ የሚንቀሳቀስ ጠላት አይደለም። ያ ጠላት አካላዊ ካልሆነ እንደ ሰው ምድር ላይ የሚንቀሳቀስ ካልሆነ መንፈሳዊ ከሆነ እንግዲህ ያንን ጠላት በዓለማዊ ልማድ ወይም በሰው መንገድ መዋጋት አንችልም። ምክንያቱም መጽሐፍ ቅዱስ ሲናገር ሰው ከዚህ ጋር ተነስቼ ላውራ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 ስሙ ጳውሎስ ያለው ምዕራፍ 10 ሁለተኛ ቆሮንቶስ ቁጥር 3 በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። ሐዋርያው ጳውሎስ ያለው ሰው በሰው ልማድ ነው የምንመላለሰው። በሰው ልማድ ማለት እንተኛለን፣ ሰው ይተኛል፣ ይነሳል፣ እንበላለን፣ እንደ ሰው ነው የምንበላው። ምድር ላይ ስንኖር ስንታይ እንደ ሰው ነው የምንኖረው አለ። የእግዚአብሔር ልጆች ነን። ውስጣችን መንፈስ አለ። ቦርናገና ነን። ምድር ላይ የምንኖረው ኑሮ ከሰው ልጅ የተለየ አናደርገው። በአካላዊ እንደ ሰው ነው የምንኖረው። ጳውሎስ እንደ ሰው የምንመላለስ ብንሆንም እንደ ሰው ልማድ ግን አንዋጋም። ለምን? ከስር ሲያስቀምጥ እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና። እንደ ሰው አንዋጋበት ምክንያት አለ አንዱ የጦር ዕቃችን ሥጋዊ አይደለም። ኦኬ፣ የጦር ዕቃችን ሥጋዊ ካልሆነ ውጊያችንን ሥጋዊ ከሆነ ነገር ጋር አይደለም፣ ከአካል ከግዑዙ ጋር አይደለም። መንፈሳዊ ውጊያ ላይ በመጀመሪያ ደረጃ ሰው ለመዋጋት ከመነሳቱ በፊት በምንድን ነው መዋጋው? እንዴት ነው መዋጋው ሚለውን ማወቅ አለበት። እንዴት ነው መዋጋው እንጂ ተነሱ ጸልያለን ተብሎ በኢየሱስ ስም መንፈሳዊ ዓለም ላይ ማመጣ ውጤት የለም። በመጀመሪያ ደረጃ ለውጊያ ጠላትን መለየት ግዴታ ነው። ማን ነው ጠላቴ? ማን ነው ጠላቴ? ጠላቴ ምናዊ ነው? ጠላቴ መንፈስ ነው። መንፈስ የሆነ ሰይጣን ነው። አጋንንቶች ናቸው፣ የወደቁ መላእክቶች። እነሱ ደግሞ ሥጋ አይደሉም፣ መንፈሶች ናቸው። ስፒሪቹዋል ቢንግ ናቸው። ስለዚህ መንፈስን ለማጥቃት የጦር ዕቃዬ መንፈስ መሆን አለበት። ለምን? ውጊያዬ
እንደ ሰው ልማድ አለ ጳውሎስ ያለው ብንመላለስ አለና እንደ ሰው ልማድ አንዋጋም አለና የጦር ዕቃችን ሥጋዊ አይደለም። ሰይጣንን ምናሸንፈው ምንረታው በመንፈስ ባለን እግዚአብሔር በሰጠን መንፈሳዊ የጦር ዕቃ እንጂ ሰይጣንን በሥጋዊ ነገር ልናሸንፈው ምናምን አንችልም። እስቲ እዩትማ ጳውሎስ ያለው ኤፌሶን 6 ቁጥር ስሙ 6 ቁጥር 10 በቀረውስ በጌታና በኃይሉ ችሎት የበረታችሁ የዲያብሎስን ሽንገላ ትቃወሙ ዘንድ ትቃወሙ ማለት ጦርነት ነው። ሽንገላ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለም። መጋደላችን ጦርነታችን ከደምና ከሥጋ ጋር አይደለም። መጋደል የሚባል ነገር አለ። ያ መጋደላችን አለ ጳውሎስ ከደምና ከሥጋ ጋር አይደለም። አሁን መጋደላችን ከደምና ከሥጋ ጋር ካልሆነ በሌላ አማርኛ ከደምና ከሥጋ የተለየ ጠላት አለ። ያም ዲያብሎስ። ዛሬ በጌታ በኢየሱስ ስም መንፈስ ዓለም ላይ ማንኛውንም የጠላትን አሰራር በቃሌ ከንቱ አደርጋለሁ። መጋደላችን ይህ መጋደል የሚለውን አማርኛ አይታችኋል። ጳውሎስ ለጢሞቴዎስ ሲነግረው እንደዚህ አለ፣ መልካሙን የእምነት ገድል ምን በል ተጋደላ። ልጄ ጢሞቴዎስ አለ ስላንተ እንደተነገረው ትንቢት አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካምን ጦርነት ተዋጋ። መልካሙን ጦርነት ተዋጋ። አንዳንድ ሰው እንዲህ ብሎ ያስባል፣ እንዲህ ብሎ ይቆጥራል። በቃ ጌታ ሁሉ ሰርቶልናል፣ ሁሉ አልቋል፣ ተጨርሷል፣ በምድር ላይ እየዘመርን ብቻ ነው መኖር ያለብን ይላል። አይደለም፣ እውነት ነው። ጌታ ሁሉን ጨርሶታል፣ ሰርቶታል። ያልተሸነፈ ጠላት የለም። ግን ፖዚሽናል በክርስቶስ ሁሉ ተሰርቷል። ያ ግን በክርስቶስ የሆነው በእኔ አካል ላይ በእኔ ሕይወት ላይ ለማምጣት መንፈሳዊ መጋደል ግዴታ ነው። ሕዝቡ ከግብፅ ምድር ሲወጣ አንድ ድንጋይ አልወረወረም። በእግዚአብሔር መለኮታዊ ጣልቃ ገብነት ከግብፅ ወጥቷል። ተስፋውን ለመውረስ ግን ተጋድለዋል። እግዚአብሔር ግብፅ ላይ እንዳደረገው አሞራውያን ላይ አላደረገም። ግብፅ ላይ በታምራት በድንቅ ያስወጣቸው፣ አሞራውያንን ግን የተዋጉት እነሱ ናቸው። እግዚአብሔር በእነሱ ሆኖ ነው የተዋጋው። ዛሬም ልክ እንደዚህ ግዴታ ነው መንፈሳዊ መጋደል። ይኸው ጳውሎስ አለ እኮ መጋደላችን ከሥጋና ከደም ጋር አይደለም፣ ከአለቆችና ከሥልጣናት፣ ከክፉ መንፈሳዊ ሰራዊት፣ ከጨለማ ዓለም ገዢያን ከነዚህ ሦስቱ ጋር ነው የምንዋጋዋል። ኢየሱስ ምድር ላይ መጥቶ ፊዚካላዊ ተዋግቷል፣ አካላዊ አልተዋጋም። አንድ ሴት ኢየሱስ ሉቃስ ወንጌል ላይ ሲናገር እንደዚህ ይላል፣ ኢየሱስ እየሰበከ መጣች፣ ጀርባዋ ወጥቷል። እንደዚህ ሴትይቷን ብትጠይቋት እንደዛ የሆነችበት አካላዊ መልስ ልትሰጣችሁ ትችላለች። ወድቄ ነው። ዶክተር ጋር ብትወስዷት ዶክተር ወይም የአጥንት ስፔሻሊስት ጋር ብትወስዱ የሚሰጣችሁ ነገር አላለ። ይሄ አጥንት እንዲሆነው በዚህ ምክንያት ነው ይላል። ፊዚካላዊ ምክንያት
ይሰጣል። ኢየሱስ ያለውን ስሙማ አያት። ከፈወሳት በኋላ ምንድን ያለው? እቺ ደግሞ የአብርሃም ዘር ናት አለ። የድካም መንፈስ ሴቲቱን ያጎበጣት አለ። ስፒሪት ነው። በሌላ አማርኛ ኢየሱስ ሲፈውስ የፈወሰው የተዋጋው አጥንቷን አይደለም። አጥንቷ እንደዛ እንዲሆን ያደረገውን የድካምን መንፈስ ነው ከላይዋ ላይ የመታ። የኢየሱስ ጦርነት ከሚታየው ጋር አይደለም። የሚታየው ነገር የመጣው ከማይታየው ነው። የሚታየው አንድ ሰው ላይ በሽታ ቢኖርበት የዛ በሽታ ምክንያቱ ማይታይ ዓለም ላይ አንድ ጠላት አለ። ያ በሽታ ያ ሰው ላይ እንዲመጣ ያደረገ። ከጎናችሁ ያለው ሰው ጨብጡትና እንደዚህ በሉት፣ ዛሬ በሉት፣ የትኛውም ጠላት በሉት ይወገዳል በሉት፣ ይወገዳል በሉት። ሰዎች ሁልጊዜ ለውድቀታቸው ምክንያት አላቸው። አካላዊ ምክንያት፣ ተፈጥሯዊ ምክንያት፣ ድሃ ለመሆናቸው ምክንያት አላቸው። ቤተሰባቸው ሊሆን ይችላል። የእኛ ቤተሰብ እንዲህ አልሳካ ብሎኝ ትምህርት ምናምን ሊል ይችላል። እኔ ልንገራችሁ፣ ከድህነታችሁ ጀርባ መንፈስ አለ። ከበሽታችሁ ጀርባ ጠላት አለ። ቸርች መተን የምንጋደለው መጋደላችን ከስጋና ከደም ጋር ስላልሆነ መንፈስ የሚባል ነገር ስላለ እኮ ነው የምንዋጋው። አንዳንድ ሰው ውጊያ እንደሆነ አውቅ ሲተቃወመው ዲያብሎስን ክፉን ተቃወም ሲባል ኖርማል ነው የሚመስለው። መንፈስ ዓለም ላይ እየተጋደለ መሆኑን አያውቅም። ኢየሱስ ምድር ላይ መጥቶ የተዋጋው ክፉ ኢየሱስ ምድር ላይ መጥቶ በሽተኛ ሲፈውስ በሉ አንድ ኢየሱስ ይላችሁ አንድ ዱዳና ደንቆሮ ሰው አገኘ። ዱዳና ደንቆሮ ሰው አሁን ይሄን ሰውዬ ለምን አይሰማም ብትሉ ዶክተር ጋር ብትወስዱ ምንድን ነው የሚላችሁ? የጆሮ ነርቡ ኬዙ እንዲሆነው ነው የሚላችሁ። ለምን ማውራት አይችልም ብትሉ ምክንያት ይሰጧቸዋል አለ። ምላሱ እንዲሆነው ወይ ጉሮሮ ይሏቸዋል። ኢየሱስ በቀጥታ ያለው ስሙማ አንተ ደንቆሮና ዱዳ መንፈስ፣ አንተ ደንቆሮና ዱዳ መንፈስ ልቀቅ። ልክ መንፈሱ ሲወጣ ልጁ በስነ ስርዓት ተናገረ፣ ሰማ። ከማን ጋር ነው የምንጋደለው ነው ጥያቄ። ማን ነው ጠላታችን ነው ጥያቄ። እኛ እኮ ይላችሁ ፍጥረታዊ ዓለም ላይ የምንኖር መንፈሳዊ ሰዎች ነን። በስደት ነው ያለነው። አገራችን እዚያ አይደለም። መንፈሳዊ ሰዎች ነን። አገራችን በላይ በሰማይ ነው። አገራችን እኛ መንፈሳዊ ሰዎች ነን። መንፈሳዊ ሰዎች ከሆንን ልንጋደል ልንዋጋ ስንነሳ መዋጋት ያለብን መንፈስ እንዳለ አምነን፣ ለመንፈስ ደግሞ ይላችሁ ላይ የዚህ ዓለም ፍጥረታዊ ሰዎች በምንድን ነው የሚዋጉት? አመመኝ ብዬ ብሄድ የጦር ዕቃቸው ምንድን ነው? አካላት መርፌ ነው የሚወጉኛል። ባክቴሪያው በምን ነገር በሌላ አለ በሌላ ለምሳሌ ፖሊዮ ክትባት አለ። ፖሊዮ ክትባት የፖሊዮ ባክቴሪያ አዳልመው ማለት ይከትሉ ሰውነታችን መከላከያ እንዲያመነጭ። ራሴን አመመኝ ብትል
መንፈሶች የሚሰበሩት በመንፈሳዊ የጦር ዕቃ በመንፈሳዊ መሳሪያ ወጥተናል። እዚህ ጋር እንኳን የእግዚአብሔርን የጦር ዕቃ ምንበላል እግዚአብሔር የጦር ዕቃ ነው ማለት ነው። እግዚአብሔር በጦርነት ሲወጣ የጦር ዕቃ ይለብሳል። በቀረው ሳለ ወንድሞች በጌታና በኃይሉ ችሎት የበረታችሁ ይልና የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን የጦር ዕቃ ልበሱ። የማንን የጦር ዕቃ? እግዚአብሔር የጦር ዕቃ አለው። ወደዛ ዝርዝር መግባት ስለማልፈልግ ኢሳይያስ ላይ ብትሄዱ ራሱ የጦር ዕቃ አለው እግዚአብሔር። ኤፌሶን ላይ የተከረከሩ የጦር ዕቃዎች አሉ። እግዚአብሔር የጦር ዕቃ አለው። የእግዚአብሔር የጦር ዕቃ ደግሞ እግዚአብሔር መንፈስ ከሆነ የጦር ዕቃው ምንድን ነው? መንፈስ ነው። ልበሱ የተባለው መንፈስ ነው። ምድር ላይ በነበረበት ጊዜ የተዋጋው መንፈስ ነው። ወጀብ ተነስቶ ቢታገሉ ደከማቸው። ጌታዊ ስንጠፋ ግድ አይልህም አለ። ሲነሳ ውሃው እንዲላል ኢየሱስ ተነስቶ ውሃውን አልገሰጸ። ንፋሱ ጸጥ በል አለ። ንፋሱ ጸጥ ሲል ውሃው ተመታ። አሁን ስለዚህ ቅድም አነበብኩት ቃል እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋ። ለምን? የጦር ዕቃችን ሥጋዊ አይደለም። እዚህ ላይ የተዘረዘሩ የጦር ዕቃዎች አሉ። መጽሐፍ ቅዱስ ላይ የተቀመጡ ስፔሻሊ ኤፌሶን ላይ የተቀመጡ የጦር ዕቃዎች አሉ። ከነሱ መጨረሻ ላይ የተቀመጠው ሁለቱን ይዘን ዛሬ በሁለቱ አቅጣጫ እንጸልያለን። እጃችሁን አንሱ። እንደ እግዚአብሔር ነቢይ ላያችሁ ላይ ይናገራል። ዛሬ ማንኛው የጠላት ምሽግ በኢየሱስ ስም በአፋችሁ ቃል ይፈርሳል። ዛሬ ክፉ ከምንጩ ይደርቃል። ከምንጩ ይደርቃል። በቃ ቆይላችሁ ቀላሉ አማርኛ ይሄንን ይትማል። ኢየሱስ ዱዳና ደንቆሮ ሲፈውስ ነርቡን አይደለም ጆሮ እንዳይሰማ አሁን እንዳወራ ያደረገው ብሎ አንተ ዱዳና ደንቆሮ መንፈስ ልቀቅ። ከእያንዳንዱ ነገር ጀርባ መነሳት አንድ ሰው ድህነትን ላሸንፈው ብሎ ይላችሁ 9 ቢሊዮን ብር ቢሰበስብ ድህነት በ9 ቢሊዮን ብር አይሸነፍም። ድህነትን ላሸንፍ ብሎ ብዙ ፎቅ ቢሰራ ድህነት በፎቅ አይሸነፍም። ሚሊዮን ብር ያለው ድሃ ትሆናላችሁ። ቢሊዮን ብር ያለው ድሃ፣ ብዙ ፎቅ ያለው ድሃ። ለዚህ ነው ብዙ ፎቅ እያላቸው ድህነታቸው ለመርሳት የወይን ጠጅ ይጠጣሉ። የወይን ጠጅ ይላል ይጠጣል። ድሃ ድህነቱን ይረሳ ዘንድ የሚሰጡት ነው የሚለው የወይን ጠጅ። ለዚህ ነው ብዙዎች ገንዘብ አላቸው፣ ብር አላቸው፣ ሀብት አላቸው። እሱ ግን ድህነቱን ስላላሸነፈላቸው የወይን ጠጅ ይጠጣሉ። ትክክል ናቸው። ድህነታቸው መርሳት አለባቸው። ሁለቱም የጦር ዕቃ ከላይ ጀምሯል።
ያላናቸው ብዙ ናቸው። እዚህ መንፈሳዊ ውጊያ ኮርስ ያለ የተሰጠው ብዙ ኮርስ ማለት ግን ከታች ያለው ላመለላችሁ ቁጥር 17 ጀምሮ ከ16 በሁሉ ላይ ጨምራችሁ የሚበለበሉትን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የክፉ ፍላጻ የሚበለበልን የክፉ ፍላጻ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የእምነት ጋሻ እግዚአብሔር ሌላ ነገር አይደለም። ለአብርሃም ሆነ አብርሃም እኔ ላንተ ምልክ ነኝ አለ። ጋሻ ስምህ የጸና ግንብ ነው። አብርሃም በእግዚአብሔር ላይ አመነ። የእምነት ጋሻ እግዚአብሔር ነው ሲባል የኢየሱስ ስም የእምነታችን ጋሻ፣ የሚንበለበለው የክፉ ፍላጻ የምናጠፋበት ጋሻችን እግዚአብሔር ነው። አውጣውት የኛው የእምነትን ጋሻ የመዳን ራስ ቁር። የመዳን ራስ ቁር ማለት ድሮ ወታደሮች የሚያደርጉት የመዳን ራስ ቁር። የመዳን ራስ ቁር ማለት የዳንበት ከፍታ ማለት ነው። የዳንበት ከፍታ ማለት ጳውሎስ ቆላስይስ 3 ላይ ቁጥር 1 ጀምሮ በላይ ያለውን አስቡ፣ በላይ ያለውን መመልከት እሹ እያለ ያወራል። እኔ ግን የምፈልገው ሁለቱን ነው። ስሙ። ልታጠፉ የምትችሉበትን የእምነትን ጋሻ አንሱ፣ የመዳንን ራስ ቁር፣ የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። የምን ሰይፍ ያዟል? የመንፈስን ሰይፍ ያዟልና እርሱ ጳውሎስ ሌሎችን አልፈታም። የመጨረሻውን ብቻ ነው የመጣው። የእምነትን ጋሻ አንሱ፣ በወንጌል ተጫምታችሁ የመዳን ራስ የጽድቅ ጥሩር እያላወራ የመጨረሻውን ግን ሰይፏን ፈታት። ምን ብሎ የመንፈስን ሰይፍ አንሱ አለና ምናል እርሱም የእግዚአብሔር ቃል ነው። ኢየሱስ ሰይጣንን በምን ተዋጋ? በምድር በተመላለሰበት ጊዜ ፈታኙ ይላል ወደ እርሱ ቀርቦ ፈተነው ይላል። ኢየሱስ በምን ተዋጋው? ሰይጣን እግዚአብሔር ቃል ድንጋይ ጋባል ሲለው ብሎ እንዲህ ተብሎ ተጽፏል ይላል። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። የኢየሱስ ሰይፍ የእግዚአብሔር ቃል ወድቀህ ስገድ ሲለው ይላል። ሰው ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ኢየሱስ የተጠቀመው የውጊያ መሳሪያ የእግዚአብሔር ቃል ነው። ሦስቱንም የሰይጣንን ቃል የሻረው በእግዚአብሔር ቃል ራስን ከዚህ ከፍታ ላይ ጣል፣ መላእክቶችን ስላንተ ያዛል ተብሎ ተጽፏል ሲለው ሰይጣን ኢየሱስ ያለው እንደዚህ ነው። እግዚአብሔር አምላክህን አትፈታተን ተብሎ የእግዚአብሔር ቃል የመንፈስ ሰይፍ ነው። ለዚህ እኮ ነው የላችሁ ውጤት የሌለው ጸሎት ማለት ከንቱ ልብለፋ በኢየሱስ በዚህ ወደቀ ጠላቴ ሲመር ጎተት ምናምን እያለ እንጸልያቸው ጸሎቶች አይዶሉ ብዙ ውጤት የላቸው። ውጤት ያለው ጸሎት ማለት የመንፈስን ሰይፍ ያነሳል። እንዲህ ተብሎ እንደተጻፈ በአንድ መንገድ ይመጣል፣ በሰባት መንገድ ይበተናል ተብሎ እንደተጻፈ በእኔ ላይ የተሰራ ማንኛውም የሰይጣን ሰይፍ ዛሬ ይበተናል ስትሉ ሰይፍ በዛችኋልና ይበተናል። ጥቅስ እየጠቀሳችሁ ሰይፍ ከዚህ ውስጥ እየጎተታችሁ በአንቺ ላይ የተሰራ መሳሪያ አይከናወንም ተብሎ ተጽፏልና በእኔ ላይ የተሰራ መሳሪያ አይከናወንም ስትሉ
እግዚአብሔር ማለት እግዚአብሔር ብድግ አድርገን አንከላከልበት በፊዚካል ወይ ፐርሰን ግን የኢየሱስ ስም የመለኮት ሁሉ ኃይል ያለበት ስም። ሌላኛው ወንበር የኢየሱስ ስም መዝሙረ ዳዊት ይላል ስምህ ለጠላቶቼ እሳት ነው። ስምህ ለጠላቶቼ እሳት መክበብን ይላል ከበቡኝ። ንብ ማንን እንደሚከብ ከበቡኝ፣ ነገር ግን በስምህ አሸነፍኳቸው። በስም እንዲህ ከበውኛል፣ በስምህ ግን አሸነፍኳቸው። ምን ማለት ነው? የኢየሱስ ስም ለጠላትህ እሳት እንደመጣል በሁለቱ የጦር ዕቃ ዛሬ ይጸልያል። አስተምረን እንደ ሰው ፍቃድ ብንመላለስ እንደ ሰው ፍቃድ አንዋጋ። የጦር ዕቃችን ስጋዊ አይደለም። የመጀመሪያ ለምን መጋደላችን ከስጋና ከደም ጋር አይደለም። ጠላታችንም ስጋዊ አይደለም። የጦር ዕቃችንም ስጋዊ አይደለም። ጠላታችን መንፈሳዊ ነው። የጦር ዕቃችንም ምናዊ ነው፣ መንፈሳዊ። እኛም መንፈሳዊ ሰዎች፣ ስፒሪቹዋል ሰዎች። ስለዚህ ዛሬ ማለት እጄን ጭኜ ቃል ጠቅሼ ስቃወም በዘመናት ውስጥ የተከተለ ጠላትን ወደ ኋላ ሕይወታችሁን እያመሰቃቀለ ያለ የጠላት አሰራር ዛሬ መንፈሱ ከእናንተ ቤት ላይ ይቆረጣል፣ ከሕይወታችሁ ላይ ይቆረጣል። ምንመዘው የጦር ዕቃ መንፈሳዊ። ስለዚህ ዛሬ በሁለቱ ክፉን እንቃወም። ኢየሱስ ምድር ላይ መጥቶ ያደረጋቸው ሰይጣንን የተዋጋው ሁሉ በእግዚአብሔር ቃል ይህን መስቀል ላይ ሆኖ ተጠማ የሚለው ቃል ስላለ ነው ተጠማው ያለ። ዛሬ ምንም አሟችሁ መድኃኒት ላላስ መርፌ ላወጋችሁ ይችላል። ግን ይላችሁ በዓለም ካለው ይልቅ በእኛ ያለው ይበልጣል። ዶክተር የማይሰጠው መፍትሄ እግዚአብሔር ቤት አለ። ለምን? ዶክተር የነገሩ ኮዝ አያውቅም። እግራችሁ እንዲህ ቢሸማቀቅ ዶክተር ጋር ብትሄዱ ምንድን ነው የሚላችሁ? ነርቫችሁ ብርድ መቷችሁ ብሎ መርፌ የሆነ